ለማመቻቸት ሸሃዳ መቀበል እፈልጋለሁ። ግን ውስጤንም ከሚረብሹት መጀመሪያ ላይ አንድ 3 ጥያቄዎች አለ። እነሱ ልጠይቅና መልሰህልኝ ክብሩ ከተገባኝ ብቀበል ደስ ይለኛል። እሺ ሌላው እንዳነበብኩት እኔ ባለሁበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፋው ይቅርታና የኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ሚስጥር ምክንያት ምን ይሆን ነው። ይህን በእርግጥ አንተም መጠየቅ ያሳፍራል፣ ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል፣ ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎታዋ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃድና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ። አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ ሳይገናኛት ብቻ አይደለም፣ አንድ ባዕድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል በቁርአን ላይ። ወለም የምሰስኒ በሸር አለች፣ ወንድ ያልነካኝ ስሆን የምትለውን ቃሏን አላህ አረጋግጦ አስፍሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ይህንን ምክንያቱንም ጠይቃ ነበር። ለምንድን ነው የሚለውን መልአኩ ገብርኤል መጥቶ ይህን በነገራት ጊዜ ጠየቀችው። ወሊነጅዐለሁ አያ፣ አምላክሽ አላህ ይህን ከአንቺ ማደርገው ተአምርን ላደርግ ዘንድ ነው ብሎሻል። ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ የተፈጠራለ የለም ነበር ከእርሷ በፊት። ገብቷችኋል አይደለ? ነገር ግን ከእርሷ ይሄን ነገር አምላክ አላህ ሱብሓነሁ ወተዓላ በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ይረዱ ዘንድ ለማድረግ ያደረገው ጥበቡ ነው። መልአኩ ገብርኤልን ጠይቃ እሷ ይሄንን ብሏታል። ወሊነጅዐለሁ አያ፣ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውል የምፈልገው። ያ አንዱ አምላክ ነው። የመሲሁም አይደለም የማርያምም አይደለም። የእነርሱ አስተዋጽኦ አለበት ወይ የለበትም? አድራጊው ሁሉን ነገር ሰሪው ያ እርሱ ነው። ገብታችኋል አይደለ? ሁለቱንም ግን ተአምር አደረጋቸው። አላህ ሱብሓነሁ ወተዓላ ሁለቱም ተአምር እንደሆነ ይገልጻል። ሁለቱም ተአምር እንደሆነ አላህ ይገልጻል። ከሱም አንጻር ተአምር ነው፣ ከሷም አንጻር ተአምር ነው። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ሚን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። እርሷንም ልጇንም ለዓለማት ድንቅ ተአምር አደረግኳቸው ይላል አላህ። እርሷንም ልጇንም ተአምር አደረግኳቸው። የእርሷም ተአምር ነው ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻትና ተብላ ትገለጻለች አይደለ? ተአምር ነች። እርሱም ተአምር ነው ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። ገብታችኋል አይደለ? አምላክ በእነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። አዎ ተአምር ናቸው። ገብታችኋል አይደል? የዚህ ግን ባለቤቱ ማነው ነው? ያ አንዱ አምላክ ያንን አንዱን አምላክ ነው ልንደነቅበት የሚገባው። ያንን አንዱን አምላክ ነው በዚህ ነገር ላይ ልንገረምበት የሚገባው። ገብታችኋል አይደለ? ያ ነው። ስለዚህ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ወይ ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል። ወራህመተ ሚና አላት። ቀጥሎ መልአኩ ገብርኤል ምን አላት? አምላክሽ አላህ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ። ለማን? ለእስራኤል ሰዎች። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸዋል። ነቢያቶች የአምላክ እዝነት ናቸው ለሰው ልጆች። አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው፣ ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነቢያትን ያስነሳና ይልካል። ያ ነቢይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ዛኔ ከእርሱ ጋር ህብረትን ይፈጥራሉ ማለት ነው። ገብታችኋል አይደለ? ስለዚህ አምላክ አላህ ሱብሓነሁ ወተዓላ መልእክተኛ አድርጎ ሊልከው ከእኔ የሆነ እዝነት የሚለውን በሌላ ቦታ ላይ አላህ ሲገልጸው ምን አለ? ስለ መሲሁ ሲነግራት ለማርያም ወረሱለን ኢላ በኒ እስራኤል አለ። ወደ እስራኤል ልጆች የምልከው መልእክተኛ አድርገዋለሁኝም ማለት ያችሁ ለእስራኤል ሰዎች የተላከ ነው። ለእስራኤል ሰዎች በቃ እንደ አርአያ ተደርጎ የተመረጠ ነው። አምላክ አላህ ሱብሓነሁ ወተዓላ ሌላ ቦታ ላይ በሱረቱ ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። እርሱ የማርያም ልጅ ጸጋዬን ከዋልኩባቸው መልእክተኞቼ መካከል ነው፣ አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርጌዋለሁ ይላል። እርሱ አዎ በጊዜው ለነበሩ ለእስራኤል ሰዎች
መልእክተኛ ነበር፣ ተምሳሌት ነበር፣ ነብይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል፣ ማድረግ ያለበትን ሁሉ አድርጓል። ይህ ነው በእርሱ በኩል አምላክ አላህ ሱብሓነሁ ወተዓላ እንዳልኳችሁ ድንቅ ተአምርን አሳይቷል። ለሰዎች ታቸዋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥቷል። መስማት የተሳናቸውን እንዲሰሙ ተአምር ተሰጥቷል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ቢስሚላህ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነቢያቶች መካከል ነበር። አላህ በጣም በርካታ ተአምራትን ሰጥቶታል። ይሄ በቁርአን ላይ ይናገራል። በሱረቱል በቀራ ላይ ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕዲሂ ብሩስል ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ ዒሳንም በጣም በርካታ ተአምራትን ሰጥቶታል። ሌላኛው ምንድን ነው? መሲሁ ዒሳ ዓለይሂ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ከማ ዩርዋ ዛሊክ ይህ እንደተዘገበው መሲሁ ከዕለታት አንድ ቀን ከእስራኤል ወጣ ብሎ መሄድን አሰበ። ለመሆኑ ይሄ መሲሁ ያለበት መንገድ እውነት ነው ወይንስ ሐሰት ነው የሚለውን ለማረጋገጥ አንድ ሰው አብሮት ልከተልህ የምትሄድበት ቦታ ነው። ልከተልህ አለው። መሲሁ እሺ ተከተለኝ አለው። እሺ ተከተለኝ አለው። በጉዟችን ላይ ጉዞ ሊያደርጉ ነው። ስንቅ መያዝ አለባቸውና ስንቅ እንያዝ አሉ። መሲሁ ዒሳ ዓለይሂ ሰላም አንድ ዳቦ ወይንም አንዲት ቂጣ ይይዛል። ያኛው ደግሞ ሁለት አመጣ። በቃ ስምምነት አደረጉ። በጉዟችን ላይ እነዚህን ሶስቶችን እንበላቸዋለን ሄደን እስከምንመለስ ድረስ አንተ ያዛለውና መሲሁ ለዚህ ሰውዬ ሰጠው። አብሮት መጓዝ ጀመረ። እየሄዱ እያለ የሆነ ቦታ ላይ ሰውየው ይህን አንዱን ቂጣ ተደብቆ ይበላና ሁለት ብቻ ያስቀራል። ቦታቸው አላረ አሁን ወሬው ስለ ቂጣ አይደለም፣ ትልቅ ጥበብ ሊያስተምረው ነው። መሲሁ በዚህ ላይ ትልቅ ተአምር ድንቅና ተአምር ሊያደርግ ነው። ያን ተከታተሉ። በላና ደበቀ። አንደኛው በቃ ሁለት ብቻ ያዘ ሰውየው፣ አንደኛውን በላ። ልክ እየሄዱ እያለ መሲሁ ልክ አውጣና እንብላ ሲለው ጊዜ ሁለት ቂጣዎችን አወጣ። መሲሁ ጠየቀው ሰውየውን፣ አንደኛው ቂጣ የት ሄደ አለው። አይ እኔ አላውቅም አለ። ንገረኝ የት ነው ያደረግከው? የለም በቃ እኔ አላውቅም ብሎ ካደ። አንከረ ዛሊክ አስተባበለ፣ ካደ። ከዚያ አሻለው እና ጉዟቸውን ቀጠሉ መሲሁ ጋር። በቃ አንተ እንደዚህ ነህ በተለየኝ ምናምን ቀጥል አላለውም። መሲሁ ዒሳ ዓለይሂ ሰላም እሺ እንሂድ አለው። ጉዟቸውን ቀጠሉ። እየሄዱ እያለ መሲሁ ዒሳ ዓለይሂ ሰላም እና ሰውየው የሆነ ማየት የተሳነውን ልጅ አገኘ። መሲሁ በመንገዱ መካከል ቢስሚላህ አለና በአላህ ስም አለና አይኑን ፈወሰው። አይኑ ተገለጠ። ይህ አይሁድ በጣም ተደነቀ። እንዴ ማየት የማይችልን ልጅ አይኔ እያየ እዚሁ አይኑን ገለጽክለት አለው። ምንኛ የሚደንቅ ተአምርና ስራ ነው ብሎ ተናገረ። መሲሁ ምን አለው? የዚህን ልጅ አይን በመለሰ በአምላኬ በአላህ ስም እጠይቅሃለሁኝ ያችን ቂጣ ማን የበላት አለው። አይ እኔ አልበላሁም አልወሰድኩም ብለው አሁንም ሸመጠጠ። እሺ እንሂድ አለው። ቀጠሉ ጉዟቸውን። አሁንም ሄዱ። እየሄዱ እያለ ባህር አጋጠማቸው፣ ትልቅ ውሃ። መሲሁ ዒሳ ዓለይሂ ሰላም ጋር ሰውየው አብረው ናቸው። ይሄን ባህር እንዴት ልናልፍ ነው አንተ መሲሁ አለው። ሰውየው ምን አለ? ማነው ዒሳ ዓለይሂ ሰላም ምን አሉት? እኔ በአላህ ስም ወይንም ቢስሚላህ ብዬ ውሃውን እረግጣለሁኝ እርሱም መሬት ይሆንልናል አለው። ገና ነገረው ወደፊት የሚሆነው። ይህንም ተአምር አድርጓል መሲሁ። በባህር ላይ የመሄድን ተአምር ተሰጥቶ ነበረ። ከዚያ ሰውየውን ቢስሚላህ ብለህ ከእኔ ጋር ውጥ አለው። አብሮት ወጣ። መንገድ ሆነላቸው። በቃ ደረቀ፣ እንዲጓዙ ሆኑ። ልክ ባህሩን ካለፈ በኋላ ሰውየው በጣም ተደነቀ። ይሄ ባህር የነበረን መንገድ እንዲሆን ያደረገ ምን አይነት ተአምር ብትሰጥ ነው አለ። አሁንም ጠየቀው፣ ይሄን ባህር ለእኔና ለአንተ መሬት ባደረገ በአምላኬ በአላህ ስም ጠይቀሃለሁኝ ያችን ቂጣ ማን የበላት ንገረኝ አለው። እኔ አልበላሁም ብሎ ሸመጠጣ ሆነ። መጨረሻ ላይ አሁን መሲሁ ምን አይነት ተአምር ሊያደርግ ነው? አሁንም እየሄዱ እያለ በመንገዳቸው ላይ መሲሁ ዒሳ ዓለይሂ ሰላም 3 ድንጋዮችን አነሳ። እነዚህንም ድንጋዮች ወዲያው ዱዓ ያደረገ አላህ ስብሐነሁ ወተዓላ ወደ ወርቅ ቀየረለት። እነዚህን 3 ወርቆች ባየ ጊዜ ይህ አይሁድ በጣም ተደነቀ። እንዴ ድንጋይ የነበረ ነገር ወደ ወርቅ ተቀየረ። አሁን መሲሁ ተመልከቱ ጥበቡን። ዒሳ በጣም ጥበብን የተቸረ ነብይ ነው። አላህ በቁርአን ላይ ጥበብንም አስተምረዋለሁ ልጅሽን ብሎ ቃል ገብቶላታል። ወዩዓሊሙሁል ኪታበ ወልሒክመተ ተብሏል። ጥበብን ይሰጠዋል ልጅሽንም ተብሎላታል። የዒሳን ጥበብ ተመልከተዋል። ምን አደረገ? እንካ ይሄ ወርቅ አንዱ ለአንተ ነው አለው፣ አንዱ ደግሞ ለእኔ ነው አለ መሲሁ።
ሰውየው እንግዲህ የሰው ልጅ በምድራዊ ጥቅም በጣም የተፈተነ ነው። የሰው ልጅ ሲባል ሶስተኛው